አላለኝም። ምን እንዳሰብኩ ልንገርሽ። ቪዲዮን ሳላይ በቃ ቶሎ ሄደው ይዘውት በቃ ተናግሮት ደብሮት ነው ተነስቶ ትናንት ነው ሄዶ ብዬልሽ ቪዲዮን እስከ መጨረሻ ደግሞ እንደዛ አይደለም ያሰብኩት። አንቺ አሁን እኮ አዲዬ እኮ አያምኑትም። ከውጭ ሀገር ያስመጣቸው ሰዎች እኮ አሁን በኋላ እኮ አይሞጡም ብዬ የእሱ ስራ ለታየኝ ደግሞ እሱ ደግሞ አሳዘነኝ። የምር መስለኝ። አንቺ እንዴት እንዳዘንኩ ማርያምን እንዳለ ደንግጧል ያልኩት ምንድን ነው እኔ ያላየሁት? ለከሱ ፕሮሞሽን አላየሽ? አላየሁትም። ምን ሆነ? አንቺ ለኢትዮጵያ ፖሊሶች ማለት ነው ሰራ ቪዲዮ ያኔ ፕሮሞሽን ሰራ ለኛ ገባሽ? ከዛ ታስሮ እየወሰዱት የኛ እኮ ነው ፖሊሶች። የታሰረ መስሎኝ እንዴት እንደደነገጥኩኝ። ለካ እሱ ፕሮሞሽን እየሰራ ነበረ እያስተዋወቀ ስለ ፖሊስ እያስተዋወቀ አይደለም ሪል ነው። ለኮላ አንዱ ለቀም ወስደውት ቢሆን ጥሩ ነው። ማርያምን የኛ ሀገር እኮ ግን ብለህ እኮ ነው ሲጀመር። እኔ ግን አላየሁም። ሳላይ እኮ ነው ዝም ብዬ ያሽቃበጥኩት አልኩሽ እስከምጨርስ። የት ሄደች? ምንድን ነው የት ሄደች? ሚሊ ቀልዋጭ አትሁኝ ነው አይደለም፣ መቀለወጥ አይደለም። እኔ እኮ ቤቷን እንሄዳለን ምናምን ስትጀምር እኔ እኮ በጣም ባለየ እኮ ነኝ። ምን ማነች ሚሊ ቀለዋጭ አትሁኝ ያለሽ? የት አለ? እኔ ሳላየው አሁን ሙናን ያጻፋችሁ ሙናን ያጻፋችሁ ለምን አይደለም ደግሞ እንደዚህ ያልኩት እኔ አሁን እንሄዳለን። ማርያምን ለምን ሄዳለሁ? ምስኪን ነች። ትናንትና ለራሱ ቤቷ ገብቼ ነበረ። መጥተሽ አታውቅም በዛ ምክንያት ነው አላለችኝም እንዴ? አታውቅም እሷ አወራሁት ነበረ። እኔ አይደለም ጸባይ አንቺ አታውቂም። ጦጢት ማርያምን የመርሳት ችግር አለባት። እንዳትሄጂም እንዴ? ታይ ሙን አታቀሳስሪ። ታይ አንቺ ኮተት አመዳም ወይ ድምፅሽን አታሰሚ። ወንድ ነህ በቃ ናውጣ። ምን ትሰራለህ? እኔንም አብረሽ አትፍጪኝ። አይሻት እኔንም አብረሽ ፍጥፍጭኝ አላለችም። እኔ እኮ ማስወረድ ስለማልችልበት ነው በቤቴ እንጂ እስካሁን ባስወጣኋችሁ። እስኪ ያሳየኝ እስቲ። ሳሚን ሰላም ልበለው በእናትሽ። ሳሚ እንዴት ነክ? በሳም ግን ልትሞቱ ነው ሁላችሁም። ሳሚ እያላችሁ ኔቨርም ሳሚ አንቺም ሳሚ ሙና ኮተት ስለምትወደኝ እኮ ነው። አይሽ ግን የኔ ቆንጆ አስታወሰች እኔ ነገ ብላ ጠራችኝ። የኔ እናት እኔ ግን እረስቸው ነበር። ልደቷ ነው? አዎ ልደቷ ነው። እና ባለፈው ነው ነገ በቪዲዮ ትወጣለች እንዴ? አዎ በቪዲዮ ትወጣለች። የምር ሁላችሁም እንድትመጡ እናከብርላታለን። ምስኪን ነች። እናሽቃብጣለን መጥተን ችግር የለውም። ሙና ልንገርሽ ለምን እመጣለሁ ያልኳት ለምን እንደዛ አልኩ? ወይኔ ሳሚ ለ10 ቀን እኮ እኔ ትልቁ አካውንት ተዘግቶ ይሄው አካውንት ከፍቼ መጣሁ። ብታይ እንዴት እንደሚሰድቡኝ እንዴት እንደሚረግጡኝ ብታይ። ሙና ብቻ ናት በቃ ተጎናለች። ኃጢአት ነው ደግሞ በግስት ለመቀመጥ እንዴ? ወይኔ ሙና ወይ እባክሽ ለሙና ሙናዬ ያ ባለፈው ያየነው እንትን ማለት ጸጉሩን የቱ ጋር አምጥቶ መሰለሽ? ኦሪጂናል ጸጉሩን ለፊት ላይ አምጥቶ ደፋው። ያ እንዳይታይበት ሙና ግን ስንጠራ እንሄድም። ግን ሙና የኔ ያህል ነው የምትወደዋት። የምር ሙና በጣም ተወዳጅ ናት። ባይተው አይደል? የምር ናት አይደል? ናት። እኔና ሙና እንዴት እንደተዋወቅን ታውቂያለሽ? እንደዚህ ገስት ላይ እኔ ሁሌ እገባለሁ አይደለ? ከዛን ኮመንት ታደርጋለች። ጭንቀቷንም ደስታዋንም ሁሉ ነገሯን በኮመንት ነው የምገልጽ። ከዛን ተግባባን፣ ተዋደድን። ከዛን እኔ የእሷን ኮመንት ብቻ ነው የምጠብቀው። ከዛን ሳሚ እና እሷ
በቃ ኮመንታተሮች እኮ ቤትሽ እኮ ባይዘው እኮ አይጠፉም እነዚህ። ሲጀመር እኔ ከከፈትኩ የትም ቤት አይሄዱም። ኧረ እባክሽ አትዋሺ። እኔ ከከፈትኩ እንዴ? አዎ ይመጣ። በተለይ ሙና ትመጣለች። ሙና እኮ የኛ ናት ሲጀመር። መቼ ሙና? እኔ ከፍቼ ሙና ሄደሽ ታውቂያለሽ? ንገሪኝ። አዎ ትመጣለች። አዎ በይ ካልሽ እኔ ላንቺ ነው የሚሄድብሽ። የምሬ ነው ሳሚ። እሺ ዛሬ 6 ሰዓት ይከፈትልኛል። ነገ ይኸው አትሄድም። ሲጀመር ጦጢት አንዴ አትዋሺ። ትመጣለች። እኔ ከሌለው ገዝት ከሌለው የምትሄደው። ወይኔ ማርያም እንዳለች ተወሻቻለች። ወሸታም ጦጢት። እኔ ቤት ከፍቼ አንድ ሰው ራሱ ከቀረ እኔ ድንገት ከሄድኩኝ እስከመመጣ ትጠብቃለች። ቤቱን ጥላት ሄደው እንደዛ ትሆናለች አይደለ? እሷ ግን የሚያወራኝ የለም ብላ ትመጣለች። ትሆናለች ግን ደግሞ ትመጣለች። የምትመጣው እኮ እኔ ገዝት ካልገባው ነው፣ ቤቴን ካልከፈትኩ። አረ ተከፍቶ ራሱ እንዴ መሆንሽ ነው። ይኸው ማሬ ምን አለችሽ እኮ ዋሽታ ነው። እንደውም አንድ ቀን ቤት እያለሽ እኛ ገብተን ነበር። እያወራች ነበር ከኛ ጋር። እኔ ገዝት ላይ ሆኜ ይኸውልሽ ክፈቺ ብላኝ ሄጄ ከፍቼ ከዛን ትመጣለች። ቤቴን መክፈቴን ስታቃጥጣ ዛሬ ደግሞ ሴጣን ሲሆኑ እንደ ስክሮርስ አድርግ የሚመጣብኝ ሲያስፈራ። አንቺ ቤቲ አሁን ዛሬ በጎች እየተረዱ ነው አይደል? የዋሉት ግን ማለት ነው። አንቺ እስከ 6 ሰዓት እኛ ቤት የማይታረድ በግ የለም። ፍየሉም በጉም ተቀላቅሎ እንዴ! እኛ ሀገር እኮ ቢሆን እኮ የኔ እናት ዛሬ እኮ እኛ እኮ እንደዛ እኮ አለን ታውቃለሽ። ግን ቤቲ ምንም የለም። ሳሚ ቤቴን ትከፍት እናወራለን። እዚህ አይመችም ለማውራት። ምን አልሽ ጦጢት? እኛም እኮ አለን እኮ እንደዛ አይነት በዓል ታውቃለሽ ቤትዬ አለን እኮ። ግን ደግሞ ማለት የእነሱ መታረድ ብቻ ብታይ አበዛዙ በፌስታል ሲቆጥሩ ፍሪጅ ውስጥ ላሳይሽ እንዴ? ላሳይሽ። አሳይኝ እስኪ። የኔ እንኳን ፍሪጁ ሞላ። የኛም እንደዛ ነው። ግን አልሰራችም ሴትዮዋ። ለምን ያሰራች እኔ አላውቅም። ደክሟት ማለት ነው። ቅቅል ተሰራ። ቅቅል ማለት ከዛን ለአራጆቹ ምናምን ተሰጠ። ከዛን እቃጠብን። አንቺ ግን ለሊት ጠዋት መነሳት እንዴት ነው ደስ የሚለው። በህይወቴ ለመጀመሪያ ጊዜ ጠዋት ተነሳ። 12 ሰዓት 6 ሰዓት ተኝቼ እኔ አሁን የተነሳሁት